የተለመደ ፕሮግራማችንን በተለያዩ ስፍራ ሆናችሁ ለምትከታተሉን አድማጮች የአክብሮት ሰላምታችን በእያላችሁበት ይድረሳችሁ እንላለን። እንደተለመደው በሳምንቱ የሀገር ቤት ዜና ፕሮግራማችንን እንጀምራለን። ክቡራን አድማጮች ዝግጅቱን ለኛ ማድመጡን ለእናንተ እያልን ወዳዘጋጀነው የሀገር ቤት ዜና እንሄዳለን። ከተለያዩ አበዳሪዎች የተበደረውን ብድር ባለመክፈሉ ምክንያት አገዛዙ ትልቅ ችግር ውስጥ ገብቷል ተባለ። ከዓመታት በፊት በወቅቱ በስልጣን ላይ የነበረው የወያኔ ኢህአዴግ ቡድን ከዩሮ ቦንድ የተበደረውን $1 ቢሊዮን አምባገነኑ የአብይ አገዛዝ መክፈል ባለመቻሉ ብድሩን ለማራዘም ሲካሄድ የነበረው ውይይት ያለ ስምምነት መጠናቀቁን ያገዛዙ ባለስልጣኖች ባለፈው ሰሞን በይፋ ከሰጡት መግለጫ ማወቅ ተችሏል። ብድሩ ባለመከፈሉና ስምምነት ላይ ባለመድረሱም አበዳሪዎቹ ወደ ክስ የሚሄዱ መሆናቸውን በይፋ እንዳሳወቁም የተለያዩ ሚዲያዎች ዘግበዋል። በ2007 ዓመተ ምህረት እንደ አውሮፓ አቆጣጠር በ2014 በወቅቱ በስልጣን ላይ የነበረው የወያኔ አገዛዝ ከዩሮ ቦንድ $1 ቢሊዮን የተበደረው ለኢንዱስትሪያል ፓርኮች ማቋቋሚያ ሲሆን ብድሩን በ10 ዓመት ውስጥ ከፍሎ ለመጨረስ ቃል ገብቶ እንደነበረም ይታወቃል። 6.6% ዓመታዊ ወለድ የሚከፈልበት የ$1 ቢሊዮን ብድር እስከ 2015 ዓመተ ምህረት ድረስ በአመት 2 ጊዜ ሲከፍል የቆየ ቢሆንም ከ2016 ዓመተ ምህረት በኋላ የአብይ አገዛዝ ግዴታውን ሳይወጣ ቀርቷል። ከዚህ በኋላ ከአበዳሪዎቹ ጋር የብድሩን አከፋፈል ለማራዘም ተደጋጋሚ ስብሰባዎች ቢደረጉም ስምምነት ላይ ለመድረስ አልተቻለም። በአገዛዙ ባለስልጣኖች በኩል ሌላ ስብሰባ ተደርጎ ችግሩ ይፈታል የሚል ተስፋ ያላቸው መሆኑን ቢገልጹም በአበዳሪዎቹ በኩል ግን ተጨባጭ መፍትሄ የማይገኝለት ከሆነ የህግ እርምጃን ጨምሮ ሁሉንም አማራጮች እያጤኑ መሆናቸውን ገልጸዋል። በአገዛዙና በአበዳሪዎቹ መካከል ያለው ልዩነት መፍትሄ ካልተገኘለት አገሪቱ ከፍተኛ ችግር ውስጥ ልትገባ እንደምትችል አንዳንድ ስለ ጉዳዩ ዕውቀት ያላቸው ዜጎች እየገለጹ ነው። በመጀመሪያ ደረጃ ኢትዮጵያ የወሰደችውን ብድር መክፈል የማትችል አገር ማለትም የዲፎልት ሁኔታ ውስጥ የገባች አገር ተብላ በዓለም አቀፍ ደረጃ የብድር ብቃትን በሚለካት በኩል ስልጣንና ተሰሚነት ባላቸው ተቋማት ልትመደብ ትችላለች። ይህ ምደባም ከሌሎች ሀገራት አዲስ ብድር እንዳታገኝ ያደርጋታል ወይም ብታገኝ እንኳን የምታገኘው ብድር በከፍተኛ ወለድ ሊሆን ይችላል። ከዚህ በተጨማሪም ሌሎች ባለሀብቶች ወደ ኢትዮጵያ መጥተው ስራ ለመጀመር እንዲፈሩ ሊያደርጋቸው የፋይናንስ ተቋማት ብድር እንዳታገኝ ሊያስገድዱ የሚችሉበት ሁኔታም ዝግ አይደለም። ህጋዊ እርምጃ ከወሰዱም በውጭ ሀገር የሚገኙትን የኢትዮጵያ መንግስት ንብረቶችን እንዲሸጡ እስከ ማድረግ ሊደርሱ ይችላሉ።
የሀገሪቱን አጠቃላይ የዕዳ መጠን ካየን ደግሞ እንዲያውም ከዩሮ ቦንድ ብድር አነስተኛው የብድር መጠን ሆኖ እናገኘዋለን። የሀገሪቱ አጠቃላይ የዕዳ ሁኔታ በመመርመር አገሪቷ የምትገኝበትን አሳሳቢ ሁኔታ መረዳት ይቻላል። በአሁኑ ወቅት የኢትዮጵያ የውጭ ዕዳ በጠቅላላው 29 ቢሊዮን ዶላር እንደሆነ ይገመታል። ከዚህ ጠቅላላ የውጭ ዕዳ መካከል ከፍተኛውን ድርሻ የሚይዘው ከቻይና የተገኘው ብድር ሲሆን ከዓለም ባንክና ከዓለም የገንዘብ ድርጅት ወይም IMF የተወሰደው ብድር በሁለተኛ ደረጃ ላይ ይፈረጃል። ከዚህ በተጨማሪም በነጠላም ሆነ በቡድን ደረጃ ብድር የሰጡ አገሮችና ክፍሎች አሉ። ከቻይና ጋርም የተደረገው የብድር ጊዜ የማራዘም ውይይት ብድሩ በቻይና ዩዋን ገንዘብ እንዲከፈል ስምምነት ላይ ተደርሷል ቢባልም ድርድሩ እስካሁን መቋጫ እንዳልተገኘለት እየተነገረ ነው። ወያኔ ወደ ስልጣን ከመጣ ጀምሮ በተለያዩ ጊዜያት ከተለያዩ አገሮች ከዓለም አቀፍ የገንዘብ ድርጅቶችና ከግል ባለሀብቶችና ኢንቨስተሮች የተወሰዱት ብድሮች እንደ ኢንዱስትሪያል ፓርክ፣ ኢትዮጵያ ጅቡቲ ባቡር መንገድ፣ የአዲስ አበባው ቀላል ባቡርና የመሳሰሉትን ፕሮጀክቶች እንዲሁም እርሻ፣ የጤና፣ የትምህርትና ሌሎች ማህበረሰባዊ አገልግሎቶችን ለማስፋፋት ነው የሚል ሽፋን ቢሰጠውም በውስጡ የተለያዩ ችግሮችንና ጉድለቶችን ያቀፈ እንደነበረ ጥርጥር የለውም። አንደኛ፣ በቀጥታም በጀርባ ስምምነት ባክዶር ዲል ከጠቅላላ ብድሩ ውስጥ የማይናቅ መጠን የሆነ ገንዘብ የወያኔም ሆነ የብልጽግና ባለስልጣኖች መመንተፋቸው የአደባባይ ምስጢር ነው። ሁለተኛ፣ በብድሩ የተሰሩ ፕሮጀክቶችስ ምን ያህል ምርታማ ናቸው ወይስ አጥጋቢ አገልግሎት እየሰጡ ነው የሚለው ሲፈተሽም ብዙዎቹ በቅድመ ጥናት ጉድለትም ሆነ በአሰራር ጉድለት በአሳዛኝ ሁኔታ ላይ መገኘታቸው አከራካሪ አይደለም። የአዲስ አበባው ቀላል ባቡር አገልግሎት የተሰራው ከቻይና በተገኘ ብድር ሲሆን ፕሮጀክቱ የተለያዩ ችግሮችን ከመፍጠሩም በላይ አገልግሎቱ ከጊዜ ወደ ጊዜ እየተመናመነ መሄዱን እየተማረረ ያለው ተገልጋዩ ህዝብ የሚያረጋግጠው ነው። ሌሎችም ችግር ያለባቸው የብድር ገንዘብ የፈሰሰባቸው በርካታ ፕሮጀክቶች አሉ። ብድሩ በወቅቱ ካልተከፈለ በሀገሪቷ ላይ ከፍተኛ ችግር ሊያስከትል ይችላል። አንደኛ፣ ወለዱ ተከማችቶ ተጨማሪ ዕዳ ይሆናል። ሁለተኛ፣ ለልማት ስራ ሊውል የሚችሉ ተጨማሪ ብድሮችን የማግኘት ሁኔታ እየጠበበ ይመጣል። ብድሩ በወቅቱ ሊከፈል የሚችለው ደግሞ አንድም ወደ ውጪ ከሚላኩ ዕቃዎች የሚገኘው ገቢ ሲጨምርና ሌላውም ከዚህና ከሌሎች ምንጭ የውጪ ምንዛሪ ክምችት ለመጨመር ሲቻል ነው። በአሁኑ ወቅት ሁለቱም ከፍተኛ ችግር ያለባቸው ሲሆን ብድር የመክፈሉ ችግር ሊከሰት እንደሚችል ግልጽ ነው። ሁኔታው መፍትሄ ካላገኘ የአገዛዙ ህልውና አስጊ ሊሆን እንደሚችልም መገመት ይቻላል። አገዛዙ የህዝብን ተቃውሞ ለመከላከል የእርስ በርስ ግጭቶችን እያራገበ ነው ተባለ። በአገር ውስጥ በተለያዩ ቦታዎች የሚካሄዱትን ጦርነቶች፣ እየተፈጸሙ ያሉ የአስተዳደር በደሎች፣ የባለስልጣኖች ዝርፊያዎችና ሙስናዎች በገሃድ ጎላ ብለው የሚታዩ ሐቆች ሲሆኑ ብዙሃኑ ዜጋም ህይወቱን አስከፊ ባደረጉት በኑሮ ውድነት፣ በጎሳ ላይ በተመሰረተ በዘር መድሎ፣ በመፈናቀል፣ በበሽታ፣ በረሃብና በድህነት ወዘተ እየተማረረ ወደ አመጽ እየተነሳሳ መሆኑም የሚታይ ነው። ግፍና በደሎች እየተባባሱ ከመጡ
የህዝቡ ሐዘንና ቁጣ ገንፍሎ ወደ ጠቅላላ ተቃውሞ ማዕበል መለወጡ አይቀሬ ነው። ይህን የህዝብ ተቃውሞና አመጽ ከወዲሁ ለመከላከልና ለማዳፈን ሆን ተብሎ የእርስ በርስ ግጭቶች እንዲከሰቱ በጥንቃቄ ታቅደው ስራ ላይ እየዋሉ መሆናቸው እየተሰማ ነው። ይሁን እንጂ የኢትዮጵያ ህዝብ በዘር ፖለቲካ ብዙ የተሰቃየበትና መስዋዕትነት የከፈለበት በመሆኑ ምን ያህል ጉዳት ሊያስከትል እንደሚችል ጠንቅቆ ያውቀዋል። ባለፉት 30 ዓመታት በዘር ፖለቲካ የደረሰበትን ሁሉ ተቋቁሞ አንድነቱን ጠብቆ አንደኛው ዘረኛ ቡድን ከስልጣን እንዳስወገደ ሁሉ የአብይ አህመድን ዘረኛና አምባገነን አገዛዝንም እየተካሄዱ ባሉ ትግሎችም ሆነ በህዝባዊ አመጽ ወይም በሁለቱ ጥምረት ሊያስወግድ የሚችል መሆኑ አጠራጣሪም አጠያያቂም አይደለም። የመንጋ ፖለቲካ ህዝባዊ አመጽን አያግደውም ተባለ። በሀገራችን ለረጅም ጊዜ ስር ሰዶ የቆየውና አሁንም እየተካሄደ የሚገኘው የመንጋ ፖለቲካ የህዝባዊ ትግልን ወኔ የሚያዳክም የአገርን እድገት የሚያደቅ እንጂ ውጤት ሊያመጣ የማይችል መሆኑን በመግለጽ ብዙዎች ድምጻቸውን እያሰሙ ነው። የፖለቲካ ትግል በጫጫታ፣ በጭብጨባ፣ በውካታ፣ በሆያ ሆዬ፣ በአስረሽምሽው፣ በሽለላ፣ በፉከራና በውሽከታ የሚካሄድ አይደለም። እንዲህ አይነት ቅጣል ባንቅስቃሴ ለጊዜው ህዝባዊ ትግሉን ሊያፈዝ ይችል እንደሆነ እንጂ ትግሉን ማስቆም ቀርቶ ለአፍታም ገታ ለማድረግ አለመቻሉ ግልጽ ነው። ከ50 ዓመት በላይ ህዝባችን ያነሳቸውን ትግል ያካሄደባቸው ዋና ዋና ጥያቄዎች ማለትም የህዝባዊ መንግስት ምስረታ፣ ያልተሸራረፉ የሰብአዊና የዲሞክራሲያዊ መብቶች፣ የህዝብ እኩልነትና አንድነት ወዘተ በተጨባጭ ሊተረጎሙ ያልቻሉበት ዋናው ምክንያት ፖለቲካውን ያመሱትና የበጠበጡት ያሉት ክፍሎች የትምህርት ካባን የተከናነቡ በተጨባጭ ግን የፖለቲካ ማህይማን ደንቆሮች የሆኑ ግለሰቦች በመሆናቸው ነው። በተለያዩ ጊዜያት በኢትዮጵያ የተከሰቱ ግፈኛ ዘረኛ አገዛዞች ህዝብን ለማወናበድ የተማሩ የሚባሉና የሚያሸረጉዱላቸውን ነፈዞችን አሰማርተው ህዝብን እንዲያወናብዱና አደገኛ የፖለቲካ ቁማር እየዞሩ ሀገሪቷ በዘር ትርምስምስ ውስጥ እንድትገባ ማድረጋቸው ግልጽ ነው። በሀገራችን ከተከሰቱ ጨቋኝ አገዛዞች በዚህ ወቅት ራሱን ብልጽግና የሚለው ቡድን የህዝብን ስሜት ለመግዛትና በመንጋ ፖለቲካ ለማወናበድ በተደጋጋሚ አዳዲስ የሥራ መስኮች ተከፍተዋል። ለመንግስት ሰራተኞች የደሞዝ ማስተካከያና ጭማሪ ተደርጓል። የኑሮ ውድነቱን ለማረጋጋት ተችሏል ወዘተ እያለ የእንቁልጭልጭ ቃላት ቢደረድርም የሚሰማው አልተገኘም። ባለፉት 7 ዓመታት ከተሞችን በአበባና በሳር የማስዋቡ ስራ ተሰርቷል በማለት የሞከረው ህዝብን የማወናበድ ሴራም ራሱ ጮሁ ራሱ የሚሰማው ካልሆነ በስተቀር በህዝብ ልብ ውስጥ ሊገባ አልቻለም። ሰላም በዘለቄታ ለማስፈን በሚል የህፃናት የዕቃ ጨዋታ የሚመስል የሰላም ሚኒስትር መስርቶ የሀገሪቱን ሰላም ወደ ማባሪያ የለሽ ግጭት መጨመሩና ህዝቡን የመንጋ ፖለቲካ በሚባል ማደንዘዣ ለእርሱ ጉዳይ ለመብቱ እንዲታገል ጥረት ማድረጉን በርካቶች የተገነዘቡት ሐቅ ነው። በተደጋጋሚም ህዝብን ለማወናበድ በህዝብ ገንዘብ በተቋቋሙ የማህበረሰብ ትስስር የሚያሰራጩት የሐሰት ፕሮፓጋንዳ ፍጥጥ ያለና አይን ያወጣ ሆኗል። ህዝብን መጨፍጨፍ፣ ማስራብ፣ ለስደት መዳረግ፣ ወጣቱን ተስፋ ማሳጣት፣ ዘር ተኮር ማፈናቀል እና በአሰቃቂ ሁኔታ መግደል፣ በሰላም ምትክ ግጭትን
ጦርነትን ሆን ብሎ መቀፍቀፍ በጦርነት ሳቢያ በሚሊዮኖች የሚቆጠሩ ህፃናትና ወጣቶችን ከትምህርት ገበታ ማፈናቀል ሾፌሮችን እያገቱ መዝረፍ መግደል ሴቶችን ማንገላታትና መድፈር ወጣቶችን ከመንገድ ከመኖሪያ ከስራ ቦታ እያፈሱ ለግዴታ ውትድርና ማሰልጠን በድሮን ሰብልን ማጋየት ቤቶችን ማፍረስና ገበሬዎችን በግፍ መጨፍጨፍ ወዘተ ተስፋፍቶ ያለ የሀገር ብልጽግና የሀገር ሰላም እውን ሆኗል እያሉ ያገዛዙ ዩቲዩበሮች ይዘላብዳሉ። ደግነቱ የመንጋ ፖለቲካ አገር አጥፊ አደንቋሪ መሆኑን አውቆ ህዝቡ እየተጠየፈው መሆኑን በጋድ እያየን ነው። አድማጮቻችን የሳምንቱ የሀገር ቤት ዜና በዚሁ አበቃ። ክቡራን አድማጮቻችን እኛም ፕሮግራማችንን በዚሁ አብቅተናል። በሚቀጥለው ሳምንት በሌላ ዜና እስክንገናኝ መልካሙን ሁሉ የተመኘን እንሰናበታለን። እስከ ሳምንት መልካም ሳምንት። ብቸኛዋ ልዩ ሀገር በሰቆቃ የምትኖር የሕፃናት ለቅሶ ምሬት የእናቶች ብሶት የአዛውንት እንባ በየጊዜው የሚፈስባት ጥፋት ካላት ይቅር በላት ምነው አንተም እንዴት ተውካት እናቴ ምን ሆኗል ወተትሽ ሀገሬ ምን ሆኗል ወተትሽ ኢትዮጵያ ምን ሆኗል ወተትሽ አንዱን ደካማ አንዱን ብርቱ አንዱን ኃያል ማይነካ አንዱን ትንሽ ከጭቃ ጋር የሚቦካ የሚረግጥ የሚዳመጥ ሳያጠፋ የሚቀጠቅ አንዱ አዋቂ ለብሶትሽ ተጨናቂ ሌላው ክፉ ግድ የሌለው ስላንቺ ብትጠፊ ብትሞች ለሆዱ ብቻ ለራሱ ለማይሞላው ለዛ ከርሱ በድሃው ልጅሽ ብሶት ሰቆቃ ለቅሶ ምሬት እሱነቱን ማንነቱን የውሸት እርስ ክፋቱን የሚያስመሰክር ትልማሞቱን ጀግና ተባይ ፍራቱ እናቴ ምን ሆኗል ወተትሽ ሀገሬ ምን ሆኗል ወተትሽ ኢትዮጵያ ምን ሆኗል ወተትሽ እማማ ተናገሪ ከጡትሽ ውስጥ የሚፈሰው የትኛው ነው ከደምና ከወተት ልጅሽ ጠጥቶ ያደገበት እናቴ የትኛው ነው ንገሪን ባክሽን ወቀው ለአንዱ ጭካኔ አስተምሮት ሌላው የሚበድልበት አንዱን አልቃሽ አንዱን አስለቃሽ የሚያደርገው ወተቱ ነው ወይስ ደሙ ካልፈሰሰ የማያረካው ወተት ነው ወይ የሚወጣሽ ወይስ ደም ነው የሚፈስሽ
ወተትሽ እናቴ ምን ሆኗል ወተትሽ ሀገሬ ምን ሆኗል ወተትሽ ኢትዮጵያ ምን ሆኗል ወተትሽ እንዲሰማ ጸሎትሽ አልቅሽ ባክሽ ሲሲ የለም ብስራትሽ ከሰማይ ነው ምህረትሽ ነገ ማለዳ ይታየኛል አያቆምም ደም ይፈሳል አሸናፊም ተሸናፊ ጭራሽ የለም አዙሪት ነው ከቶ አይለቅም ጣጣሽ ብዙ አስጨናቂ ነው የማይቀር እስክታልቂ ብቸኛዋ ልዩ ሀገር በሰቆቃ የምትኖር የእህታናት ለቅሶ መሬት የእናቶች ብሶት የአዛውንት እንባ በየጊዜው የሚፈስባት ጥፋት ካላት ይቅር በላት ምነው አንተም እንዲህ ተውካት